ኤፍሬም አብርሃም ስደውልላችሁ ስልክ አንሱልኝ። ሄርሜላ ያለችበትን ቦታ ላሳያችሁ እባካችሁ ቶሎ እንድረስላት፣ ሰው ያስፈልጋታል። እባካችሁ ስልክ አንሱልኝ፣ እኔ ያለችበትን ቦታ አሳያችኋለሁ። ሰላም ሰላም፣ የተከበራችሁ የተወደዳችሁ የኛ የዩቲዩብ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ በዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን ሰላም አድሬያለሁ። ትላንትና ፈርቼ ነበረ። አዎ ትላንትም ነግሬያችሁ ነበረ። በሄርሜላ ጉዳይ ነው የመጣሁት። ትላንትም ነግሬያችሁ ነበረ። ዛሬም ልነግራችሁ ነው የመጣሁት። አብርሃም እኔ ትላንትና ስደውልልህ ማታ ላይ ስልክ አልሰራ ብሎኛል። ስልክም የኤፍሬምም ስደውልለት ስልኩ እየጠራልኝ አይደለም። ነግሬህ ነበረ እኮ አብርሃም። ይሄንን ቪዲዮ ለአብርሃም አርሱለት ብዬ ትላንትና በሰራሁላችሁ ቪዲዮ አላደረሳችሁለትም። አብርሃም አላየውም ይሄን ቪዲዮ። አሁን ዛሬ ደግሞ የምሰራው ቪዲዮ ለአብርሃም አርሱለት። በቃ አብርሃም ይኸው እኔ አብርሃም ለምንድን ነው ከወንድም ጋር ከገዛ ወንድም ጋር መጥታለሁ? አንተን የደበቃት ሄርሜላ፣ አንተን የደበቃት ሩታ፣ አንቺን የደበቃት እኔ ነግሬያለሁ። አቤልና ዳኒ ነው የደበቋት። የት እንደተደበቀች እኮ ትላንትና ቪዲዮ ሰርቼ ይሄን ቪዲዮ ለአብርሃም አርሱለት ብዬ ነበር። ሄርሜላ የታፈነችው ላንቻ ጎተራ በተባለ ሰፈር ነው የታፈነችው። ወቅ ነግሬ ነበር። ከቄራ ላንቻ ወሰዷት። ለምን ቄራ ላይ እኔ ጓደኞች ስላሉኝ እነሱ ጋር ደውዬ ስለነገሩኝ ከቄራ ወደ ላንቻ ጎተራ ወሰዷት። ሄርሜላ እዛ አካባቢ ነው የታፈነችው። እኔ ይሄንን ቪዲዮ አሁንም ለአብርሃም አርሱለት። ስደውልልህ ስልክ አንሳ። ማታነሱ አብርሃም ስልክ አንሳ እንጂ ሄርሜላን ያፈናት ዳኒና አቤል ነው። ሁለቱን ያፈኗት። በቃ ሌላ ማንም አላፈናትም። ሩታንም አትውቀሳት። ሩታ ምንም አላደረገችም። ትላንትና ቤቷ ልትሰብር በእንተ ነበር። ያው ቤትህ ነው አውቃለሁኝ፣ መብትህ ነው፣ እንደፈለግ ማድረግ ትችላለህ። ገብቶሃል? ግን እዚህ ጋር ቆም ብለህ ማሰብ አለብህ። ከኤፍሬም ጋር መጣላት የለብህም። ኤፍሬም ላንተ ነው የሚያግዘው። ኤፍሬም አንተ እንዳትጎዳ ነው የሚፈልገው። ኤፍሬም ሁሌም ስላንተ ነው የሚያሳስበው። ስለ ሩታና ስላንተ ነው የሚያሳስበው። አብርሃም ለምንድን ነው የማትረዳው? ሄርሜላ አሁንም ቢሆን ያፈኗት ዳኒና አቤል ናቸው። ለምንድን ነው እናንተ ማትባንኑት እንዴ? አብዛኞቻችሁ ትላንትና እየደወላችሁ ነበር። እግዚአብሔርን የምሬን ነው። ብዙ ሰዎች ደውላችሁልኛል። አረብ ሀገር ያላችሁ ሰዎች በጣም እየደወላችሁ ተደጋጋሚ ስትደውሉ ነበረ። እባክህ ንገረን፣ ማንን ያፈናት፣ የት ነው የታፈነችው ምናምን እያላችሁ ነበረ። ግን እናንተ ግን አትረዱም። እኔ ትላንትና ነግሬያችሁ ነበረ። ብዙ ሰዎች ነግሬያችሁ ነበረ ትላንትና። እናንተ አታሙ፣ በቃ አትረዱ። እኔ የታፈነችበት ቦታ አሁንም ተደጋጋሚ ነግሬያችኋለሁ። ምናልባት ብዙ ሰዎች ልታውቁት ትችላላችሁ። ላንቻ ጎተራ የተባለ ሰፈር ሄርሜላን አፍነዋት እስከ 3 ሚሊዮን ብር እንፈልጋለን፣ ከዛ ሄርሜላን ልቃታለን ብለው ነግረውኛል። እኔ ደውያለሁ ትላንትና። 09 ደውሉ ከፈለጋችሁ አረጋግጡ። 55 44 64 09 55 44 64 04 ደውሉና አረጋግጡ። በቃ ደውላችሁ ማረጋገጥ ትችላላችሁ። ሄርሜላ ያፈናት ሰውዬ እኔ አሁንም ቢሆን ልንገራችሁ፣ የዳኒ እጅ የአቤል እጅ አለበት። በቃ 3 ሚሊዮን ብር አንድ ሰውን ለማስለቀቅ ቀላል ተራ ብር እኮ ነው። ሄርሜላን ህይወት ለማትረፍ ሁላችንም እንተባበራለን። ግን እዚህ ጋር አላረለ አትሳደቡ። በቃ አላረለ እኔ እውነቱ ነገር ነው እየላችሁ የመጣሁት። እውነት የሆነ ነገር እየነገርኳችሁ ነው። እናንተ ግን እየሰማችሁኝ አይደለም። እኔ እዚህ ጋር ሄርሜላ ብትታሰርና ብትታፈን ምናምን ተጠቃሚ የሆነው ነገር የለም። ምንም ቢሆን ሄርሜላ እህቴ ነች፣ ነግሬያችኋለሁ። ሄርሜላ እህቴ ነች፣ ሩታም እህቴ ነች፣ አብርሃምም ወንድሜ ነው፣ እነ ኤፍሬምም ወንድሞቼ ናቸው፣ የአገሬ ልጆች ናቸው። ግን እናንተ አትረዱ። እግዚአብሔርን የምሬ ነው። እኔ በጣም ነው የመዳን ቅመሞች የምታሳዝኑኝ። ትላንትና እየደወላችሁ እየጠየቃችሁ ነበረ። በቃ ይሄው ዛሬ እስኪነጋ ጨንቆኝ ልነግራችሁ ነው የመጣሁት። በቃ እንደዚህ አይነት ቦታ ነግሬያችኋለሁ እኮ ቄራ ላንቻ ጎተራ የተባለ ሰፈር ሄርሜላ የታሰረችበት ሰፈር ነው። እዛ ሄደን ፖሊስ ይዘን ሄደን እናስፈታት። በቃ እኔ ልጆቹን አውቃቸዋለሁ። በጂፒኤስ አሁን ቴክኖሎጂ ራቋል። በጂፒኤስ ማግኘት እንችላለን። አካባቢውን አውቀዋለሁ እኔ። ገብቷቸዋል። ግን ስልክ አንሱልኝ። እኔ አሁን ቀጥ ብዬ አዲስ አበባ ቤት ትርጉም የለውም። ላላገኛቸው እችላለሁ። አብርሃም ላላገኙ እችላለሁ። ሩታንም ላገኛት አልችልም። ኤፍሬምንም ላገኘው አልችልም። አቤልንም ላገኘው፣ ዳኒም ላገኘው አልችልም። ለምን?
ስልካቸው ካላነሱልኝ እኔ በምንድን ነው ማገኛቸው? እሺ እኔ አሁን ሄርሜላ የታሰረችበት ቦታ መረጃ ሰምቻለሁ፣ ነግሬያቸዋለሁ። ግን እናንተ ይሄንን ቪዲዮ ለአብርሃም ሼር አድርጉለት፣ ለአቤል ሼር አድርጉለት፣ ለዳኒ ሼር አድርጉለት፣ ለሩታ ሼር አድርጉለት። ይሄንን መረጃ ሲሰሙ ይፈራሉ፣ ይሰጋሉ። በቃ ይፈራሉ፣ ፍራቻ ይኖርባቸዋል፣ ይሰጋሉ። ገብቷቸዋል። ስለሚፈሩ ያስለቅቋታል። መረጃ ወጥቶብናል፣ መረጃ አውቆብናል። አሺ የሚባል ልጅ መረጃውን አውቆብናል። በቃ መረጃው ሰምቷል። ስለዚህ ሊያሳስረን ነው፣ ፖሊስ ይዞ ይመጣብናል ምናምን ብለው ስለሚፈሩ ለነሱ ሼር አድርጉላቸው። ይሄንን ኮፒ ሊክ አድርጉት፣ ቫይራል እንዲወጣ አድርጉ። የዛኔ ታምኑኛላችሁ። ትላንትና አብርሃም ደውዬለታለሁ፣ ስልክ አላነሳም ብሎኛል። በቃ ስልክ አያነሳም አብርሃም። ለምን አብርሃም ስልክ ቢያነሳ ሊኖር አብርሃም ሄርሜላ ያለችበትን ቦታ ይዤ ሄድና አብርሃምን አሳየዋለሁ። ለምን አብርሃም ለኔ ብዙ ነገር ስላደረገልኝ በቃ አለ አይደለ እኔ አጋልጣቸዋለሁ። እያንዳንዳቸው መረጃ ስላለኝ አጋልጣቸዋለሁ። ኤፍሬምም ትላንት ደውልልህ ስልክ አላነሳ ብሎኛል። ገብቷቸዋል። አላነሳ ብሎኛል። ለምን እኔ አሁን ሄርሜላ ያለችበትን ቦታ ለማላሳይ ፖሊስ ይዤ ብሄድ አንተን ያሳሰርካት ልባል ይችላል ያለ ምንም መረጃ። ገብቷቸዋል። እኔ ፖሊስ ይዤ ሄጄ ሄርሜላ ያለችበትን ቦታ መጠቆም አያቅተኝም። ግን አንድ ሰው ያስፈልገኛል፣ እኔን የሚያምነኝ ሰው። ለምን ኤፍሬም አሁን ስልክ ቢያነሳልኝ ሄጄ አንድ ፖሊስ ይዘን ሄደን እናስፈታታለን። ገብቷቸዋል። እንደዛ ነው ጨዋታው። ግን እናንተ እየደወላችሁ እኔን እየወቅሳችሁ ነው። ያንተም እጅ አለበት የምትሉኝ ሰዎች የኔ እጅ የለበት። እኔ ያለሁት ቡታጅራ ነው። እናንተ ለምን አሰሙኝ? እኔ ያለሁት ቡታጅራ ነው፣ የምኖረው ቡታጅራ ነው። ገብቷቸዋል። እዛ ጋር ግን እነሱ ያሉት አዲስ አበባ ነው። አብርሃም በእናትህ ስልክ አንሳልኝ። በቃ የዚህች ልጅ ህይወት እናድ ነው። እኔ ሄርሜላ እህቴ ነች። ከማንም ሰው ጋር ጥል የለኝም። ሁላችሁንም እወዳችኋለሁ፣ ታውቃላችሁ። ለሁላችሁም ያለኝ ስሜት ተመሳሳይ ነው። ትላንትና ከወንድም ጋር ከኤፍሬም ጋር ስትጣላ ነበር አብርሃም። ያ መሆን የለበትም። ቆም ብለህ አስብ እንጂ ያጣራ እንጂ መጀመሪያ ከመጣላት ሩታ ጋር ሄዳ ስትበጠብጥ ነበር። አዎ ሩታን ስትናገራት ነበር። ሩታ ምን ታርግ? ሩታ ምን አረገች እንዴ? ብዙ በደል የደረሰባት እኮ ነች። ብዙ መከራ፣ ብዙ ስቃይ እኮ ያሳለፈች እኮ ሩታ ነች። ተበዳያ ሩታ ነች። አብርሃም ህይወቷ የተበላሸ ትዳሯን ያጣች ምስቅልቅል ውስጥ የገባች ሩታ ነች። እህታችን ነች አይደል? እሷ ጋር የሄደ መበጥበጡ ተገቢ አይደለም። ከኤፍሬምም ከወንድምህም መጣላት የለብህም። ኤፍሬም ቀስ ብለህ በረጋ ብለህ ኤፍሬም ና እስቲ ዛሬ ወንድሜ ስጋዬ ነህ መከታዬ ነህ፣ እስቲ ና ዛሬ እባክህ ጨንቆኛል፣ ሄርሜላ ያለችበትን ቦታ እናፈላልጋት፣ ፍንጭ ፈልግ ብለህ ቀስ ብለህ ረጋ ብለህ ኤፍሬምን መጠየቅ ትችል ነበረ። በችኮላ መጥተህ ሮጠህ ሄርሜላ ያለችበትን ቦታ ካልነገርከኝ፣ ሩታ ያለችበትን የት እንድታገተች ካልነገርከኝ፣ እዚህ ቤት ሩታ ደብቃ ቁጭ አርጋታለች ምናምን ብለህ ጓ ብለህ ምናምን መጠየቅ አልነበረብህም። ሰው በፍቅር ስትጠይቀው ነው በፍቅር የሚመልስልህ። አሁንም ረጋ ብለህ እንትን በል፣ አስብ፣ ረጋ ብለህ እንትን በል። አብርሃም ተረጋጋ፣ ስልክ አንሳልኝ፣ እኔ መረጃ እሰጥሃለሁ። የዳኒ ጓደኞች አሉ፣ 2 የዳኒ ጓደኞች አሉ፣ እኔ ማውቃቸው ልጆች፣ ስማቸውን አልጠቅስም። በቃ እኔ ስልክ አንሳልኝ፣ አዲስ አበባ ልምጣ፣ ያለችበት ቦታ ላሳየ፣ የት እንድታገተች ላሳየ። ይሄን ቪዲዮ ለአብርሃም ሼር አድርጉለት ፋሚሊዎች። በቃ ሄርሜላ እንድትፈታ፣ ሄርሜላ እንድትገኝ የሚያሳስባችሁ ሰዎች ይሄንን ቪዲዮ ለአብርሃም አድርሱለት፣ ለሩታ አድርሱላት፣ ለሁሉም አድርሱላቸው። ይፈራሉ እና አቤል ይፈራሉ። የአቤል እጅ አለበት፣ የዳኒ እጅ አለበት። እናንተ ግን እኔ አልሰማችሁኝ። በቃ ምንም ልትረዱኝ አልቻላችሁ። በማያገባ አትግባ አትበሉኝ እንዴ። የሄርሜላ መታሰር እኔም እኮ የሄርሜላ መታፈን እኮ እኔም ያሳስበኛል። እህቴ አይደለች? ወገኔ አይደለች? የአገሬ ልጅ አይደለች? ማንም ሲጎዳ ማየት እኮ አልፈለግም። የሰው ልጅ አይደለው? እኔ ነገ ምን እንደሚደርስብኝ ማውቀው ነገር አለ። ፋሚሊዎች እንደዚህ አይባልም። በቃ የሄርሜላ ያለችበትን ስቃይ፣ ሄርሜላ ያለችበትን መከራ ሁላችንም ተባብረን ሄርሜላ ማስፈታት ካለብን እናስፈታት። የታፈነችበት ቦታ አሳያችኋለሁ፣ ጠቁማችኋለሁ፣ ብያችኋለሁ። ይህንን ቪዲዮ አብርሃም አላየውም። አብርሃም
ቢያየው ኖሮ ይደውልልኝ ነበር። በቃ እና ብሎኝ ሄጄ አዲስ አበባ ሄጄ ገብቷቸዋል። አንድ ቀን እኮ ነው በቃ አዲስ አበባ ሄዳለሁ ያለችበትን ቦታ ጠቆሜ እናስለቅቃታለን። በገንዘብ በቃ ገንዘብ ይከፈላል። ምንድነው የሰው ህይወት ይበልጣል ገንዘብ? ይሄን ማድረግ አያቅተንም ፋሚሊዎች። ይሄንን ቪዲዮ አሁንም ቢሆን ለአብርሃም አድርሱለት፣ ለኤፍሬም አድርሱለት፣ ለእያንዳንዳችሁ አድርሱላችሁ፣ ሼር አድርጉላችሁ። የዛኔ ይፈራሉ ብያችኋለሁ። በቃ እኔ አሁንም ቢሆን ከተጎዳ ሰው ጎን ነኝ። ገብቷችኋል? ሩታ እህቴ ነች፣ ኤርሜላ እህቴ ነች፣ አብርሃም ወንድሜ፣ ኤፍሬም እና ሁሉም ወንድሞቼ ናቸው። ከማንም ሰው ጋር ጠላት የለኝም። ግን የሚሰሩት ሴራ እዚህ ጋር የሚያረጉት ሴራ አልደብቅላቸውም። በቃ ለኔ ጥሩ ነገር ያርጉልኝ። ገብቷቸዋል? ጥሩ ነገር ሲያረጉልኝ ጥሩ ነገር አደርግላቸዋለሁ አይደለም? ገብቷቸዋል? ለኔ ጥሩ ነገር ብቻ ስላደረጉልኝ እዚህ ጋር ሰው ገለው ቢቀብሩ አልዋሽም። ከመናገር ወደኋላ አይደል እናገራለሁ። ስለዚህ የሄርሜላ ጉዳይ የኔ ጉዳይ ነው የምትሉ ሰዎች ይህን ቪዲዮ ለአብርሃም፣ ለሩታ፣ ለአቤል፣ ለዳኒ ለሁሉም አድርሱላቸው። እመኑኝ እመኑኝ ያለችበትን ቦታ አውቃለሁ። እናስለቅቃት እያልኳችሁ ነው። ከኔ ጋራ ሁኑ። ይህን ቤት ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ በማየት ተባበሩኝ። እኔም ያለውን መረጃ እውነቱ መረጃ እያመጣው እያፈረጥኩ ነግራችኋለሁ። የትላንትና ቪዲዮ አልታየም። የትላንትናውን ቪዲዮ ለአብርሃም ሼር ብታረጉለት ኖሮ አይቶት ይደውልልኝ ነበር፣ ስልክ እንኳን ይመልስልኝ ነበር። ይሄን ቪዲዮ አድርሱለት ለአብርሃም። ሁለተኛ ደግሞ ምን አለ መሰላችሁ፣ ይሄ የዛሬ የሰራሁትን ቪዲዮ ቫይራል እንዲወጣ አድርጉት። ለእናንተ ይጠቅማችኋል የመዳም ቅመሞች። ይሄንን ቪዲዮ እስከ መጨረሻ በማየት ሰብስክራይብ በማድረግ እንትን በሉ፣ ደውሉለትና ለአብርሃም ከፈለጋችሁ ጠይቁት። እኔ የምሬ ነው የምነግራችሁ። የሄርሜላ መታሰር እኔ የሚያሳስበኛል። ሄርሜላ እህቴ ነች፣ ስጋዬ ነች። ሩታ እህቴ ነች፣ ስጋዬ ነች። ሩታ ስትበደል ማየት እንደማልፈልግ ሄርሜላም ስትበደል ማየት አልፈልግም። በቃ እኔ ከሁሉም ሰው ጋር የሁሉም ወገን ነኝ። ከማንም ሰው ጋር ጠላትነት የለብኝም። ከሁሉም ሰው ጋር ወዳጅ ነኝ። ሄርሜላ እህቴ ነች፣ ሩታ እህቴ ነች። በቃ እናንተ ይሄንን ቪዲዮ አድርሱለት ለአብርሃም ብያችኋለሁ። ለአብርሃም አድርሱለት። በቃ ሄርሜላ ያለችበትን ጉድ እናውጣ። ከኔ ጋር ከጎኔ ቁሙልኝ፣ ከጎኔ ቁሙልኝ። በቃ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ይሄንን አካውንት አንቀሳቅሱት። ቫይራል ከወጣ ሁሉም ይፈራል ብያችኋለሁ። እመኒ ቫይራል እንዲወጣ ከሁሉም ከኔ ጋር ቁሙ። በቃ ከጎኔ ቁሙልኝ። አለሁ በሉኝ፣ ኮሜንት ላይ አለሁ፣ ከጎንነን አለን፣ ከጎንነን በሉኝና እኔ ያለውን እውነታ ላፍርጠው እያልኳችሁ ነው፣ ልንገራችሁ እያልኩ ነው ቤተሰቦች። እንዴ ይሄን ማድረግ ለእናንተ ቀላል ነገር ነው፣ ለኔ ከባድ የሆነ ነገር ነው። ገብታችኋል? ተነስቼ አዲስ አበባ ብሄድ ማንም ተቀባይነት አይኖረኝም። ማንም ሰው ሊቀበለኝ ስልክ እንኳን ሊያነሳልኝ ያልቻለ፣ ደውዬለት አብርሃም ስልክ ሊያነሳልኝ ያልቻለ አብርሃም እንዴት አድርጌ አብርሃምን አግኝቼ እንዴት አድርጌ ማውራት እችላለሁ? እናንተ ይሄን አታስቡ። ተው እንጂ እንተሳሰብ ቤተሰብ። ተው ቆም ብላችሁ አስቡ። የሰው ህይወት እናድን ነው ያልኳችሁ። የሰው ህይወትን እናድን፣ በቃ እናድን። የሄርሜላን ህይወት እናድንላት። ገብቷችኋል? እኔ አብርሃም አፍኗት ቤት ቁጭ አድርጓታል፣ አብርሃም አግቷታል፣ ምናምን ቡታጀራ ወስዶ አግቷታል የምትሉ ሰዎች ልቦና ይስጣችሁ። ውሸት ነው። የማንንም መረጃ አትመኑ። የሆነ መጋዘን ወስደው የሆነ መጋዘን አፍነው አስቀምጧታል ምናምን የምትሉ ሰዎች ውሸት ነው። እውነቱን ነገር እየነገርኳችሁ ነው። ይሄንን ቪዲዮ ለአብርሃም አድርሱለት። አብርሃም ካየው እነ ሩታ ካዩት እውነቱን ነገር እኔ ማውጣት ስለምፈልግ ካዩት እነሱ ስልክ ያነሱልኛል። ሄጄ ሄርሜላ ያለችበትን ቦታ ጠቁሜ ፖሊስ አሳስራቸዋለሁ። እያንዳንዱ ለቅሜ አሳስራቸዋለሁ ብያቸዋለሁ። ቃል ገብቼላቸዋለሁ። ቤተሰቦቼ አብርሃም ይሄን ቪዲዮ ስላላየ ነው ትላንትና ስልክ ላይ ያነሳልኝ። ሌላ ጊዜ ኤፍሬም ደውሎ ያናግረኝ ነበር። ይሄንን ቪዲዮ ለኤፍሬምም ሼር አድርጉለት፣ ለሩታም ለእያንዳንዳችሁ ሼር አድርጉላቸው ብያቸዋለሁ። ፋሚሊዎቼ እውነቱን ነገር ነው እየነገርኳችሁ ያለሁት። እኔ ከእውነተኛ ሰው ጋር ነኝ፣ ሁሌም ከተበዳይ ሰው ጋር ነኝ። በቃ እናንተ ይሄንን ቪዲዮ በማየት ተባበሩ። በቃ ቫይራል እንዲወጣ አታረጉ። ምንድነው ለእናንተ ቀላል ነገር እኮ ነው። እኔ እውነተኛ መረጃ እየሰጠኋችሁ ነው። ሰብስክራይብ አድርጉኝ እና እወዳችኋለሁ። ነገ በሌላ ቪዲዮ ጥሩ ዜና ይዤላችሁ እንደምመጣ ተስፋ ነው። በቃ ተስፋ ጠብቁ። አሪፍ ነገር ስለ ሄርሜላ ጥሩ መረጃ ይዤላችሁ እመጣለሁ። እግዚአብሔርን የምሬ ነው። አብርሃም አሁንም ቢሆን ቀስ ብለህ ረጋ ብለህ ወንድምህን ኤፍሬምን ደውለህ ናና ካፌ ላይ ወስደህ ቁጭ አድርገህ ጠይቀው፣ ይነግራል። በቃ
የማን እጅ እንዳለበት ያንተ እጅ ያለበት ምናምን ነገር ኤፍሬም ያንተ እጅ ያለበት ብለህ ትላንት ስትናገረው ሰምቻለሁ። የሩታ እጅም የለባትም ኤፍሬምም እጅ የለበትም። ሄርሜላን አፍኖ ያስቀመጣት ነገር ያለው ዳኒ አቤል የተባሉ የነሱ ግብረአበር ጓደኞች አሉ። ላንቻ ጎተራ የተባለ ሰፈር እዛ ነው አፍኖ ያስቀመጣት። እስከ 3 ሚሊዮን ብር እንጠይቃለን ብለው ትላንት ደውለው ነግረውኛል። የነሱ ስልክ ቁጥር አሁንም ቢሆን ልንገር ወንድሜ፣ ደውለህ ማረጋገጥ ትችላለህ። እባክህ ረጋ ብለህ ቀስ ብለህ ደውለህላቸው ያሉበት ቦታ አረጋግጠህ በጂፒኤስ ጊዜው የራቀቀ ዘመን ነው ማግኘት ትችላለህ። ስልክ ስደውልልህ አንሳልኝ። እባካችሁ ይህንን ቪዲዮ ለአብርሃም፣ ለሩታ፣ ለኤፍሬም ለተለያዩ ሰዎች አድርሱላቸው። እኔ ነገ አሪፍ መረጃ ይዤላችሁ እመጣለሁ። ሰላማችሁ ይብዛ። የመዳም ቅመሞች በያላችሁበት እግዚአብሔር ይጠብቃችሁ። እወዳችኋለሁ።